ፈጣሪ ምን ያህል ቢወደኝ ነው እንደዚህ እየፈተነኝ ያለው? በይ ፈጣሪ ማን ነው ያወደኝ እንዴ? ምን ሆነሽ ነው ቤዛ? እንደዚህ አትበይ ያልኩሽ አይደል እንዴ? እንኳን አንቺን አይደለም እንደዚህ ያደረጉሽን ሰዎች ራሱ እኮ ይወዳቸዋል። ፈጣሪ ማንንም ሰው አይጠላም። በቃ ጊዜው ሲደርስ ሁሉም ለፍርድ ይቀርባሉ። ምናልባት አሁን ላይ ያሸነፉ ይመስላችኋል እንጂ መጨረሻቸው መሸነፍ ነው። ቤዛ ትንሽ ተረብሽ እንጂ አዝኜ አይደለም። ይልቅ አክስትሽ ሁሉም ነገር ስላስተካከለችልሽ ልታመሰግኛት ነው የሚገባሽ። እንዴ ስለ ነገ ህይወት አስቢ እንጂ ትላለህ። ቲጂ ከሚሏት ሴት ጋር ግን እስካሁን አልተገናኛችሁም አይደል? ምን ልታደርግልኝ አገኛታለሁ? በእርግጥ ሀሳቧን ወስጄ ተጠቅሜበታለሁ። ላገኛት አልፈልግም። ከእህትሽ ጋር አውርተሽ ነው አይደል የመጣሽው? ቤዛ ፈጣሪ ግን ምን ያክል ብበድለው ነው ይህን ሁሉ መዓት በእኔ ላይ ያወረደብኝ እያለች እያማረረች ትገኛለች። ሉሲ ግን እንዳውም ስለሚወድሽ ነው እንደዚህ የሚፈትንሽ እያለች እያጽናናቻት፣ ሉላ አክስቴ ኩላሊት በሽተኛ ናት፣ ስለዚህ እሷ መታከም አለባት በማለት እዚህ ውጥንቅጥ ውስጥ የገባችው ለአክስቷ ስትል ነበረ። ለሆዷ ውስጥ ላለው ልጅ ያን ያክል ሳታስብ፣ እሷ ግን አክስቴን እንዴት አድርጌ ከየት ብር አምጥቼ ከየት ኩላሊት አምጥቼ ላሳክማት እችላለሁ የሚለው ሀሳብ ነበረ። አክስቷ ግን እጅግ በጣም ዋሽታታለች። ሉላም እንደዋሸቻት ባወቀች ሰዓት አሳይሻለሁ እህቴ ላይና እኔ ላይ እንደዚህ ቀልደሽ ዋጋሽን እሰጥሻለሁ አሳይሻለሁ በማለት እንግዲህ እየዛተችባት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ቤዛ ድራማ ክፍል 77ን ይዤላችሁ መጥቻለሁኝ። በ76 ላይ እንግዲህ ብዙ ነገሮችን አይተናል። ቤዛ ከቤቷ በመውጣቷ እጅግ በጣም አዝናለች። ምግብም ብይ ብትባልም አልበላም እስከ ማለት ነው የደረሰችው። ሉሲም እንግዲህ ብይ ምን ሆነች ነው? በቃ ተረጋጊን፣ ሁሉም ነገር እኮ ይፈጠራል ደግሞም ይስተካከላል በማለት እየመከረቻት ትገኛለች። ቤዛ ግን ምን ብበድለው ነው አምላኬ እንደዚህ ያደረገብኝ በእኔ ላይ እያለች ነው እያማረረች የምትገኘው። ሉሲ ግን እንደውም ፈጣሪ ስለሚወድሽ እኮ ነው እንደዚህ እየፈተነሽ። ቤዛም አይ አይደለም ፈጣሪ እኔን አይወደኝም በማለት ደምድማለች። ሉሲ ግን እንኳን አንቺን አይደለም እንደዚህ ያደረጉትን ሰዎች ይወዳቸዋል፣ ማንንም ሰው አይጠላም፣ ልጆቹ እኮ ነን። ነገር ግን ሁሉም ነገር ይስተካከላል፣ የጊዜ ጉዳይ ነው። ስለዚህ አሁን ምግብ መብላት አለብሽ ብትላትም ምግብ ግን ልትበላ አልቻለችም። ሉላና አክስቷም ምግብ አቅርበው በሚበሉበት ሰዓት ምን ሆነች ነው እንደዚህ የተከሹ በማለት አክስት ሉላን ጠይቃን ነበረ። ሉላም እንግዲህ አይ ዝም ብዬ ነው የእህቴ ነገር አሳስቦኝ ነው በማለት ነበር የመለሰችላት። እንግዲህ እጅግ በጣም አዝናለች ሉላ። አገኘው ስትል የነበረችው እህቷን ዛሬ ላይ በድጋሚ እንድታጣ እንዲሁም ደግሞ መንገድ ላይ እንድትወርቅ አድርጋታለች። የሚሆነው ደግሞ በሷ ነበረ። ምን ሆነች ነው እንደዚህ የምታዝኙ? ተፈለገች እኮ እዚህ መታ መቀመጥ ትችላለች። እነሱም መርጣ ነው ከእነሱ ጋር የሄደችው በማለት አክስትም ትናገራለች። እኔ ምልሽ ግን ከዛ ወዲህ ቲጂን አላገኘሻትም አይደል በማለት ጠይቃት ነበረ። ሀሳቧን ወስጄ እልሜን አሳክቻለሁ። አሁን ለምን ቲጂን አገኛታለሁ? እንደውም ላገኛትም ራሱ አልፈልግም በማለት እንግዲህ አክስቷ ለሉላ ትነግራታለች። አሁን ምን ልናደርግ ነው በማለትም ጠይቃት ነበረ። ምክንያቱም አሁን ላይ ወደ ሉላ ሁሉም ነገር ከዞረ ሉላ ወደ እህቷ ታዞራለች። ምክንያቱም ዛሬ ላይ ራሱ ይቅርታ ልትጠይቅ አሉበት ድረስ ሄዳ ነበረ። ነገር ግን ምን ልትሰሪ መጣሽ? ደግሞ ይሄን ሁሉ ነገር ካደረግሽ በኋላ እህቴ ብለሽ ትጠሪኛለሽ? አስመሳይ ባለጌ በማለት እንግዲህ ሰድባ ነበረ ልትመልሳት የነበረው ቤዛ። ነገር ግን ሳሚ አረ ቆይ ይህን ሁሉ ነገር ይህን ሁሉ በደል ካደረሰች በኋላ ወዴት ነው የምትሄደው በማለት ጠይቆ ነበረ። ሉላ ግን እምልልሻለሁ እህቴ እኔ ምንም የማውቀው ነገር የለም፣ አክስቴ ናት ይህን ሁሉ ነገር ያደረገችው፣ እኔ ራሱ አላቅም። ስለዚህ እባክሽ ይቅርታ አድርግልኝ ብትላትም ቤዛ ግን ይቅርታ ልታደርግላት አልቻለችም።
ይችን ይቅርታ ግን አንድ ቀን ትፈልጊያታለሽ በማለት ነበረ እንግዲህ ሉላ ተመልሳ የሄደችው። በሄደችም ሰዓት እንግዲህ ካክስቷ እንዴት አድርጋ ሀብቱና ንብረቱን ወደ ስሟ አዙራ ከሷ ስም ደግሞ እንዴት ወደ ቤዛ ስም እንደምትመልስ ነው ግራ የተጋባችው። እንግዲህ ተለሳልሼ አክስቴን ሁሉንም ነገር አስተካክላለሁ የሚል ቃል እንግዲህ ለሳሚ ሰጥታለች። ሳሚም እንደዛ ማይሆን ከሆነ ግን ሁሉንም ቃልሽን ትሰጫለሽ ሄደሽ በማለት ነበር የተናገረው። እንደዛ ከሆነ ደግሞ ምናልባትም እስር ቤት ሊገቡም ይችላሉ። ምክንያቱም ወንጀል ስለሰሩ እንዲሁም ደግሞ የማጭበርበር ስራ ስለሰሩ ሁለቱም ወደ እስር ቤት ሊወረወሩ ይችላሉ። የሉላ አክስት ግን አሁን ላይ አቤት ፈጣሪ እማልመውን ሳስበው የነበረውን አሳካልኝ፣ ቢያንስ ከሰው በላይ ባልሆን ከሰው እኩል አድርገኝ ብዬ እጸልይ ነበረ፣ አሁን ተሳካልኝ እያለች ትገኛለች። የተሳካላት ግን በማጭበርበር ወንጀል እንጂ የራሷን ሀብትና ንብረት ሰርታ ለፍታ ያገኘችው አይደለም። ሳሚና ሉሲ እንግዲህ በተለያየ ሰዓት እነቤዛ ቤት ሄደው ማረፊያቸው ነበረ። ዛሬ በድጋሚ እነቤዛ ወደ ሳሚ ቤት ነው የመጡት። ይህም ደግሞ ለሱራፌልና ለቤዛ ሰላም አልሰጣቸውም። እንዴት ነው እዚህ የምንቆየው እስከ መቼ ነው በማለት ቤዛ ጠይቀው ነበረ። ሱራፌልም አንቺ ተደከምሽ እኮ እኔም እዝላለሁ፣ ስለዚህ መበርታት አለብሽ፣ መጠንከር አለብሽ፣ ባለችን ገንዘብ ተከራይተን ብንወጣ ባይነኝ፣ ስለዚህም እንደዛ ማድረግ አለብን፣ ቤት እፈላልጋለሁ በማለት ለቤዛ ይነግራታል። በቃ እነዛ ሳይሻል አይቀርም በማለት ሲመካከሩም እንግዲህ ከዚህ በፊት የሳሚ ልጅ ታማ ለልጅ ማሳከሚያ ተብሎ ብር ሰጥተውት ነበረ። ያ ብር ግማሹ ስላለ ግማሹን የተጠቀመችው እናንተ ተጠቀሙበት ስላለችን ለእናንተ መልሰን እናስረክባለን በማለት እንግዲህ ሳሚ ብሩን ወደ ሱራፌል አካውንት አስተላልፏል። ሉሲና ሳሚም እንግዲህ ስለነሱ እየተመካከሩ ነበረ። ቤዛ ግን እንዴት ናት ስታሳዝን፣ በጣም ነው ልቤን የነካችው እያለች ትገኛለች ሉሲ። ሳሚም አዎ በጣም ነው የሚያሳዝኑት፣ ያላሰቡት ዱብዳ እኮ ነው ከላይ የወረደባቸው፣ ስለዚህ ከጎናቸው ልንሆን ይገባል በማለት እየተመካከሩ ነው። እነሱ ግን እዚህ እነሱ ጋር መሆናቸው ሰላም እንዳልሰጣቸው ያስቸገሩ እንደመሰላቸው ባለቤቶቹም አውቀዋል። ሉላና ሳሚ እንግዲህ ተገናኝተው ነበረ። ሳሚም ያልኩሽን በሙሉ ታደርጊያለሽ እንዳምንሽ ከፈለግሽ በማለት ብሏት ነበረ። እንግዲህ ሉላም እህቴ ፍትህ የምታገኝ ከሆነ ችግር የለም ሁሉንም ነገር አደርጋለሁ በማለት ቃል ገብታለች። ነገር ግን አሁን እህቴን አግኝቼ ላውራት ላስረዳት ብትልም ጭራሽ አንቺን ማየት አትፈልግም በማለት እንግዲህ ሳሚ ነግሯታል። ሱራፌልና ዶክተር ሮቤል በድጋሜ ተገናኝተው ነበረ። ዶክተር ሮቤልም እንግዲህ ያለው ነገር ስለሰማ እጅግ በጣም ተደስቶ እየሳቀ ነበረ። መልካም የመስመጥ ጊዜ ይሆንልህ፣ ዋው ዘርፌ ግን በጣም ጎበዝ ናት፣ በጣም ነው ያደነኳት እያለ እንግዲህ እየሳቀ ይገኛል። በስተመጨረሻ ግን እቤት ድረስ ሄዶ ነበረ። እቤትም እንደሄደ እንግዲህ በሩን ከፈት አድርጎ ሲገባ ሉላም እንዲሁም ደግሞ አክስቷም ፍጥጥ ብለው ነበረ እያዩት። ምን ሊከሰት ይችላል ወይንስ ደግሞ ምን ሊያደርግ ይሆን የሄደው የሚለውን ደግሞ በቀጣይ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።